የዳጣ ትልቁና አሳዛኙ ጦስ እጅግ በጣም በሚገርም ሁኔታ የወይዘሮ ማርታና የአቶ ደረጀ ትዳር እንዲበተን ተደረገ። የማርታ እህት እጅግ በጣም በሚያሳዝንና በሚገርም ሁኔታ ዳጣ መኝታ ቤት ያስቀመጠችውን ካሜራ ፊት ለፊት አመጣችና ግጥም አድርጋ ስታሳየው አቶ ደረጀም የድንጋጤና የንደት ጉድ ፊቱ ላይ እየታየ ይገኛል። ስም አቶ ደረጀ፣ እስከ ዛሬ የእህቴ ባል በመሆንህ እጅግ በጣም ታማኝና ጥሩ ሰው በመሆንህ በጣም ከምትለው በላይ እንደማስብልህና እንደማከብርህ ታውቃለህ። አሁን ላይ ግን ማርታን ምንም አታቅም ጅል ናት ብለህ እየተጫወትክባት ያለው አደገኛና ከባድ ተንኮል እዚህ ጋ ይበቃል። ምክንያቱም እህቴ ከዚህ በላይ ማንም ሲጫወትባትና ማንም መከራዋን ሲያበላት ዝም ብዬ የማይሰው አይደለሁም አለች። እሷም እንግዲህ ወይዘሮ ማርታ ስማ አንተ ጉደኛ፣ ይህ ሁሉ መከራና ስቃይ ለእኔ የሚገባኝ ሴት ነኝ ወይ? ምን አይነት ድፍረትና ንቄት ቢበዛበት ነው ብላ ቀወጠችው። የማርታ እህት ከሚባለው በላይ ያደረገችው ነገር እጅጉን በጣም አነጋጋሪና ከባድ ነገር መሆኑን ከሚባለው በላይ እንግዲህ ማርታም ተናደደችና ለካ እስከዛሬ ድብቅ ማንነትህን እየደበክልኝ የነበረው ሚስጥርህና ጉድህ እንዳይወጣብህ ነው። ወይኔ ማርታ አለችና ራሷን መቆጣጠር አቅቷት ወይዘሮ ማርታ በቀጥታ የጠየቀችው ከእንዳንተ አይነት አረመኔና ራስ ወዳድ ሰውዬ በፍጹም ትዳር ልቀጥል አልፈልግም፣ አሁኑ የምፈልገው የፍች ጥያቄ ነው ብላ እውነቱን አፈረጠችለት። እሱም በጣም ደነገጠና ማርታ ቆይ ላስረዳሽ፣ ቆይ ልንገርሽ እንዴት እንደተፈጠረና እንዴት እንደሆነ መጀመሪያ መረዳት መቻል አለብሽ። እህትሽ የኔና ያንቺን ትዳር ልትበትን የመጣች አደገኛ ሴት ናት ብሎ መከራከር ጀመረ። አቢጌልም ለአባቷ ቃል ስለገባችለት አባዬ እባክህ አንተ ሳትናደድ እማዬ የምታደርገው ነገር አሁን ላይ ሁሉም ልክ ነው። ስለዚህ አምነህ መቀበል ነው እንጂ ያለብህ። እሷ ትዳርን አልፈልግም ብትል እውነት አላት። ይሄ ነገር እንደሚመጣና ይሄ ስህተት መፈጠሩ ለአንተ ለህይወትህ ከባድና አደገኛ ጦስ መሆኑን ገና ከበፊቱ ማሰብና ማቀር ነበረብህ። ቆይ ከማየ ምን አጥተህ ነው? ወንድ ልጅ አግብተህ እንድትወልድ በተደጋጋሚ ጠይቀህ ነበር። አንተ ግን ፍላጎትህ አልነበረም። አሁን እማዬ ላይ ተደብቆ ይህ ሁሉ መከራና ይህ ሁሉ ነገር ማድረግ ተገቢ ነው ወይ ብላ ስታፋጥጠው፣ እሱም ደግሞ እባክሽ ኤቢ የተፈጠሩትን ነገሮች ጸጸት ውስጥ እንድገባ አታድርጊኝ። እኔ በጣም ተሰምቶኛል። ምንም ቢሆን ምንም አሁን ምንም ማድረግ አልችልም ብሎ እውነታውን መናገር ጀመረ። አቶ ደረጀ በጣም ተናደደ። ወይዘሮ ማርታም ደግሞ እስከ ዛሬ የነበራት አስተሳሰብና እምነት በሙሉ ጥርግ አድርጎ እንደበላው ስለተሰማት ከአሁን በኋላ እኔ እናንተ አውርተን የምንግባባው አንድም ነገር የለም። ስለዚህ ቤት ለቀህ ውጣልኝ፣ ቤቱም የሚገባኝ ለራሴ እንጂ ላንተ አይደለም ብላ ልክ ልኩን አቀመሰችው ማለት ነው። እሱም እንግዲህ እጅጉን በጣም እያዘነና እየተቃጠለ እንዲሁም ደግሞ ራሱን መቆጣጠር ያቃተው አቶ ደረጀ እየተንቀጠቀጠና እየተልፈሰፈሰ ይገኛል። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የአዚ ቲዩብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል። እንግዲህ እጅጉን አንጠልጣዩ የዳጣ ድራማ ብዙ ነገር እያስተማረንና ብዙ ነገር እያየንበት እንገኛለን። ወይዘሮ ማርታ ለትዳሯ ታማኝና እጅጉን በጣም መልካም ሴት ሆና ሳለ አቶ ደረጀ ግን ከሰላም ከቤት ሰራተኛቸው ከአንዴም ሁለት ልጅ ወልዶ ደብቋት፣ አሁን ደግሞ
አደገኛና እሳት የሆነችው መድኃኒት እህቷ ከሚባለው በላይ ራሷን መቆጣጠር አቅቷት፣ ስሚ እህቴ እስካሁንም ድረስ በትዳርሽ ጣልቃ አልገባም ብዬ ነበር። ማርቲ ምን ያክል አይንሽ እንደታወረና አይንሽ እንደጠፋ ግን በፍጹም እያየሽው አይደለም። ስለዚህ ደረጀ በሁለት ልጆች አድቦ የሚቀመጥ ሰው እንዳይመስልሽ አለቻት። እንዴት ነው እንደዚህ የሚያደርግሽ? አንቺ ቆይ ምን ሆነሻል? አረ ባክሽ ባክሽ የሌለና ያልተፈጠረ ነገር እየፈጠርሽ እድሜ ልክሽን በእንደዚህ አይነት ሁኔታ አታስቢ፣ አረ ባክሽ እያለች መለመን ጀመረች። እሷም ያላት አማራጭና እውነታ ዝም ብላ ማዳመጥ ነበረ። መጨረሻውን እኔን አታምንኝም አይደል? ስለማታምንኝ ምንም ነገር እንድልሽም አትጠብቂ። አሁን የምነግርሽ ነገር ቢኖር ሁሉንም ነገር አይተሽ የምትረጂው ይሆናል። ማርታ እኔ አንቺ ትዳር ቢያምርና ደስተኛ ብትሆኚ በትዳርሽ ሌላ ችግር ፈጥሬ አንቺን እንዲህ የማደርግበት አንድም ሰበብ የለም። አሁን ላይ ግን እኔን እየተፈታተንሽኝ ያለሽው እውነታውን ነገር አምኖ መቀበል ስላቃተሽ ብቻ ነው። ስለዚህ ወደድሽም ጠላሽም አቶ ደረጀ ሌላ ልጅ እንዳለው በምን ላረጋግጠልሽ? የማንንም ልቃሚ ልጅ እያመጣ አቢጌልም እንደዚህ በመቀየሯ በጣም አዝናለሁ ብላ ልቧን ከሚባለው በላይ ተሰምቷትና ውስጧን እውነት ለመናገር መቆጣጠር አቅቷት ነበር። መጨረሻ ላይ እንግዲህ እጅጉን በጣም በሚደንቅና በሚገርም ሁኔታ እጅጉን በጣም ስላዘነች መጨረሻ ላይ እንግዲህ ወደደችውም ጠላችውም ደስ የሚል ነገር ነው ያደረገችው ማለት ነው። ያንን ነገር አምና መቀበል ቢያቅታትም መድኃኒት እንግዲህ ወደደችም ጠላችም ሁሉንም ነገር አሸክማታለች ማለት ነው። ይሄ የአንቺ ፍላጎት እንጂ የእኔ ፍላጎት አይደለም። ስለዚህ በየትኛውም የህይወት ጉዞሽና መንገድሽ እውነታውንና አጭሩን ነገር ስነግርሽ ይሄው የደረጀን ቅሌት ማየት ትችያለሽ ብላ ነው እንግዲህ ዘርግፋ ቅሌቷን የሰጠቻት ማለት ነው። እሷም ያንን ዳጣ መኝታ ክፍሏ ገብታ እያንዳንዱ ስታደርገው የነበረውን ጉድና ቅሌቷን በሙሉ መጨረሻ ላይ እንግዲህ እጅጉን በጣም በሚገርምና በሚደንቅ ሁኔታ ቪዲዮውን ስታይ በጣም ነው የተናደደችው። በዳጣ ማዘነች። ዳጣና አቢጌል ደግሞ መድኃኒት ያደረገችው ነገር እጅጉን በጣም ከባድና ኃይለኛ ስለነበረ ተናደዋል ማለት ነው። አቢጌል ከሚባለው በላይ እንዴት በማየና ባባዬ ትዳር አግስቴ አንቺ ምን አገባሽ? እዚህ የመጣሽው የራስሽ የሆነ መንገድ ሊኖርሽ ይችላል። ስለዚህ በዛም በይ በዛም በይ አሁን ላይ አንቺ ከምታስቢውና ከምትይው በላይ እኔ በጣም ልቤ ደምቷል። ስለዚህ ያደረግሽው ነገር በጣም አደገኛ ነው። ይሄ ማየና አባዬ ጉዳይ ነው። በቃ ታያቸው የራሳቸውን ህይወት እንዲኖሩ ፍቀጅላቸው። ከዚህ በላይ ወደ መጣሽበት ሀገር መመለስ ትቻለሽ ብላ አቢጌል ስትናገር፣ ድሮ እኮ እናትና አባትሽ እየተናገሩ የነበሩት ኤቢ የወጣችው ባክስቷ ነው እየተባለ ነው። ይሄን የመሰለ ሸበላ ልጅ ላንቺ ለማድረግ ደፋ ቀና እያልኩ ነበር። አንቺ ግን እኔን አሳልፈሽ አዋራሽኝ አለቻት። ወይዘሮ ማርታን እንግዲህ የገዛ እህቷ እህቴ እንድትረጅኝ ይፈልጋለሁ። እኔ ላንቺ ብዬ ነው ይህን ኩላ እያደረግኩ ያለሁት። በኋላ እውነታውን ስታውቂ ያኔ ትረጃለሽ። ለማንኛውም አሁን የምፈልገው ይቅር እንድትይኝ ብቻ ነው ብላለቻት። እሷም ደግሞ ይቅር ብዬሻለሁ፣ ግን በትዳሬ መካከል እየበገባሽ ሌላ ችግርና ሌላ ጦስ አመጣለሁ ብትይ እማማ ትሙት እኔ አንቺን ከዚህ ከቤት ለማባረር ምንም ምክንያት አልፈልግም ብላ አለቻት። መድኃኒትም እየተቃጠለችና እየተናደደች ዝም አለች። አቶ ደረጀ ደግሞ ሰተት ብሎ ሲመጣ ከማንም ልቅቃሚ እየወለደ ያመጣል። እህቴን እንደዚህ ይጫወትባታል። እዚህ ቤት ያለውን እውነታ ፍርጥርጥ አድርጌ ከዚህ ከቤት እንጂ የሚሄደው ምንም ነገር ሳልጨርስ ወደ ሀገሬ መሄድ አልፈልግም ብላ ስታወራ አቶ ደረጀ እያንዳንዱ ነገር ሰማና
ምንድን አልሽው አንቺ የተረገምሽ? እኔ ደረጀ እንዲህ አይነት ስራ ነው የምሰራው? ወይኔ ጉዴ አለና ራሱን መቆጣጠር አቅቶት ከሚባለው በላይ ደነገጠ። ስሚ፣ በህይወቴ እኔ ሰው ማንንም ገድዬ አላቅም። አሁን ላይ ግን ለመጀመሪያ ጊዜ በቤቴና በትዳሬ ከመጣሽብኝ ዓይንሽ እያየ እንደምደፋሽና እንደምገልሽ ወቂ ብሎ አስጠነቀቃት። እሷም ደግሞ ደሬ ምን ሆነሃል? ተረጋጋ እንጂ እንደዚህ እሳት የሚያስለብስ ነገር እኮ አልተናገርኩም። እውነታውን አንተም እኔም እናውቀዋለን። ይህንን ያክል ራስ ወዳድ መሆን አይጠበቅም አለችው። በጣም ስላዘነ እሱም የመጨረሻ ንግግሬ ነው መድኃኒት፣ ከአሁን በኋላ ከአንቺ ጋር ብዙም ንግግርም አልፈልግም። የሚከተልሽን ነገር ከቻልሽው ግን መቀጠል ትችያለሽ ብሎ ነው ያሰናበታት። አቢጌል እንግዲህ ወደ አባቷ ቢሮ ሂዳ እጅግ በጣም ድሮ የምትወደውን እሱ የሚያነብላትን መጽሐፍ እንዲያነብላት ጠየቀችው። እሱም አነበብላትና እንባዋን መቆጣጠር አቅቷት እያለቀሰች አባዬ ይበቃሃል፣ የኔ ታሪክ ይሄ ነበር፣ የኔ ይሄ ነበር፣ ከዚህ በላይ ብዙ ነገር እንትን አትበል፣ በጣም ነው ማመሰግነው ላደረግልኝ ነገሮች በሙሉ፣ አንተ በጣም ትለያለህ። እጅግ በጣም የሚገርምና የሚደነቅ ብዙ ነገር ነው የተደረገው። ከዚህ በኋላ እያንዳንዱ ለተፈጠረውና ለየሆነው ነገር በሙሉ ዋጋና መስዋዕትነት አብሬ የምከፍል ይሆናል አለች ማለት ነው። እንግዲህ ዳጣም ከእናቷ ጋር ደስ የሚል ጊዜ እያሳለፈች ትገኛለች። እናቷም እጅግ በጣም በሚገርምና በሚደንቅ ሁኔታ ሰላምዬ የእናትና የልጅን ፍቅር አብረው እያጣጣሙ ይገኛሉ። በመጨረሻም ያልጠበቀችውና ያላሰበችው ነገር ነው ያጋጠማት ማለት ነው። እማዬ ከዚህ ከቤት መውጣት ትችያለሽ። እኔ አንቺ ምንም ቢሆን እንድትሰቃይብኝ አልፈልግም። ምክንያቱም አንቺ የኔ እናት ነሽ። በየሄድሽበት ደስተኛ ሁኝልኝ። ከዛ በዘለለ ግን አባዬም እንዲረዳን አንቺም ቢሆን እዛ ቤት መተሽ እማዬ ከባድና አደገኛ ችግር እንዲፈጥርብሽ አልፈልግም። በቃ ይበቃል። አንቺና ቤቢ ሁነን አንድ ቤት ተከራይተን ያለን ገንዘብ ያሳድረናል። አባዬና እማዬ ተመካክረው 1,000,000 ብር ሰጥተውኛል ብላ አለቻት። እሷም ደግሞ ዳጣ ይሄ ብር ለኛ ብዙ ነው፣ ግን ካልሰራሽበት ነገ ጧት ያልቃል ብላ አለቻት። እማዬ አሁን ላይ ከምታስቢው በላይ በጣም ደስ ብሎኛል። እንደኔ ደስተኛ ያለ ሰው አይመስለኝም። ስለዚህ ለምንድን ነው በቃ እዛ ቤት ብትመጪ፣ እኔ እኮ ጣልቻ አይደለም፣ ግን እማዬ በጣም ስለተናደደች አሁን ይሄንንም ነገር በሆነ አጋጣሚ ማወቋ ስለማይቀር ሌላ ነገር እንዳይፈጠር ፈርቼ ነው እያለች ለመነቻት። ዳጣ እዛ ቤት ያለ በሙሉ ለእናንተ የሚገባችኋል። አጭር አማርኛ ለምን ብትይ አንቺ ማለት የዛ ቤት አንደኛው አባል ነሽ። ስለዚህ አቢጌልና ውሃ የሚያገኙትም ነገር ለእናንተም ይገባል ብላ ደመደመች ማለት ነው። የሰላም ውሳኔ አሁንም ወደ አቶ ደረጀ ቤት ሰተት ብላ መኖር ብቻና ብቻ ነው የምፈልገው፣ ሌላ ምንም የምፈልገው ነገር የለም። ይህንንም ነገር አምኖ መቀበል ቢያቅታትም እያንዳንዱ የተፈጠረውንና የሆነውን ነገር በሙሉ እንግዲህ ችላ መስዋዕትነት ለመክፈል ቆርጣ ተነስታለች፣ ወይዘሮ ሰላም ማለት ነው። መድኃኒትም ደግሞ ዳጣ የአቶ ደረጀ ልጅ እንደሆነች እና ከሌላ ሴት እንደወለዳት 100% ጠንቅቃ አውቃለች። አሁን አቶ ደረጀ ከባድ ስቃይን ለማሳለፍ ቆርጦ ተነስቷል ማለት ነው። ውድ የተከበራችሁ የቻናሌ ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።